ዙሪያውን አልቀጠርክለትምን? ሰሞኑን እንግዲህ የምንነጋገርበት ርዕስ ኢዮብና ለፈተናው የሰጠው የጸና ምላሽ በሚል ነው። ታዲያ ኢዮብ ቢያመሰግንህ ምን ይገርማል አለ። እንዴት ሲለው ዙሪያውን አልቀጠርክለትምን አለው። ቅጥሩ በዙሪያህ እንዳለ ታውቃለህ። ማንም እንደፈለገ መጥቶ እንዳይነካ ምልክት እንደተደረገብህ ታውቃለህ። የሰራዊት ጌታ እግዚአብሔር ዙሪያህን እንደጋረደ ታውቃለህ። አቤት ብታውቅ! ኢየሱስ የተባረከ ይሁን። ሰሞኑን እንግዲህ የምንነጋገርበት ርዕስ ኢዮብና ለፈተናው የሰጠው የጸና ምላሽ በሚል ነው የምናገረው። ኢዮብና ለፈተናው የሰጠው የጸና ምላሽ በሚል ነው የምንነጋገረው። በምን መልክ ነው የምንነጋገረው ካላችሁ ጊዜውን እንዳለ እንግዲህ በእነኚህ ሳምንታት በምንነጋገርበት ጊዜ በኢዮብ መጽሐፍ ላይ ነው ተንተርሰን ነው የምንናገረው። ኢዮብ መጽሐፍ ሲጀምር እግዚአብሔር ሲናገር ይሰማል። ጸሐፊው ሲጽፍ ስለ ኢዮብ መልካምነት ጀምሮ ይጽፋል። ከዛ በኋላ ደግሞ በሰማይ ስለሚደረገው ሥርዓት መላእክቶች በእግዚአብሔር ፊት ሲቆሙ አጋንንት ደግሞ አብሯቸው ሄዶ ቆሞ ያደረገውን ክርክር ከእግዚአብሔር ጋር ንግግር ያሳያል። ከዛ በኋላ እንግዲህ በኢዮብ ላይ ስለሚመጣው መከራ ታያላችሁ። በልዳዶስ፣ ሶፋርና ኤልፋዝ የተባሉ ሶስት ወዳጆቹ ከሌላ ሀገር በሱ ላይ የደረሰውን ሰምተው ይመጣሉ። ከዛ ደግሞ ኤሊሁ የሚባል ሰው መጨረሻ ላይ እናገኛለን። ከዛ እግዚአብሔር ይናገራል። በእነኚህ ሰዎች በተናገሩት እግዚአብሔርን በተናገረው ሁሉም የእግዚአብሔርን ቃል መሰረት አድርገው ስለሆነ የሚናገሩት በዛ ላይ የምንናገር ይሆናል ማለት ነው። አሁን ካለንበት ህይወት ጋር እያዛመድን የምንነጋገር ይሆናል። የሰጠውት ርዕስ እንዳያችሁት እንግዲህ ኢዮብ ሲነሳ ሁሉ ጊዜ ስለ ትዕግስት ነው የሚታሰበው። ኢዮብ ሲነሳ ስለ ጽናት ነው የሚታሰበው እና በነጥብ ነው ማሳያችሁ። አንደኛ ሁለተኛ እያልን ነው የምናየው በኢዮብ ህይወት ውስጥ። አሁን ወደዛ ቀጥታ ከመግባቴ በፊት እንግዲህ ስለ መጽሐፉ ስለ ኢዮብ መጽሐፍና በኢዮብ ህይወት ውስጥ ስላሉ አንዳንድ ነገሮች መጀመሪያ እናያለን ማለት ነው። መጽሐፉ የኢዮብ መጽሐፍ ጥንታዊ መጽሐፍ በመባል ይታወቃል። ከሌሎች መጽሐፍቶች ሁሉ መጀመሪያ ከተጻፉ መጽሐፎች ውስጥ ነው ተብሎ የሚታመን መጽሐፍ ቢኖር የኢዮብ መጽሐፍ ነው። እንዳውም የተጻፈበት ዘመን ወይም ኢዮብ የኖረበት ዘመን አብርሃም በኖረበት ዘመን እንደሆነ ይነገራል። ለምንድን ነው ይሄ የተባለው? ስለ ኢዮብ ሲነሳ ለምንድን ነው ጥንት ነው የተባለው ብላችሁ ከጠየቃችሁ መጽሐፉ ስለ አይሁድ፣ ስለ ሕግ፣ ስለ ዘጸአት፣ ስለ ቤተ መቅደስ አያወራም። ምክንያቱም የትኞቹን መጽሐፍቶች ካያችሁ ቢያንስ እነኚህን ነገሮች ያነሳሉ። የኢዮብ መጽሐፍ ግን አያወራም። ይሄንን ስለ እስራኤል ከግብጽ መውጣት የሚያወራው ነገር የለም። ቤተ መቅደስ ስለሚባለው ነገር የሚናገረው ነገር የለም። ሌሎችም በመጽሐፍ ቅዱስ ውስጥ የምናውቃቸውን ታሪኮች ስለ ሕግ ምንም የሚለው ነገር የለም። ከዚህ የተነሳ ጥንታዊ መጽሐፍ ነው ተብሎ ይታመናል። ሌላው በድራማና ግጥም መልክ የቀረበ ክርክር፣ የሰዎች ክርክር የተጻፈበት ብቸኛው መጽሐፍ ነው። በስነ ጽሁፍና በቃላት አጠቃቀም ውበት በዓለማውያን በስነ ጽሁፍ አዋቂዎች ዘንድ እንኳን የተመሰከረለት መጽሐፍ ነው ተብሎ ይነገራል። በጣም ልዩ የሆኑ ቃላትን የሚጠቀም መጽሐፍ እንደሆነ ስናጠና እናያለን። የሚገርማችሁ የኢዮብ መጽሐፍ ዕለት ተዕለት የምንጠቀማቸውን አንዳንድ ቃላት የወሰድነው ከኢዮብ መጽሐፍ ነው። አሁን ኖርማል ሆኖ በህብረተሰቡ መካከል የሚነገሩ ቃላት የተወሰዱት አንዳንድ ቃሎች ማለት ነው ከዛ ነው። ለምሳሌ ጸጉሬ ቆመ የሚል ቃል ተጠቀማላችሁ አይደል? በጣም ደነገጥኩኝ ወይም ፈራሁ ለማለት ይሄንን ይጠቀማሉ ሰዎች። ጸጉሬ ቆመ የሚለው ቃል ለምሳሌ የተወሰደው ከኢዮብ ላይ ነው። ኢዮብ ምዕራፍ 4 ቁጥር 16 ላይ ታገኛላችሁ። ህይወት እስትንፋስ ናት ብለው ሰዎች ይናገራሉ። ይሄ ቃል የሚገኘው በኢዮብ 7:7 ላይ ነው። ፍርድ የለም ብለው ሰዎች ሲናገሩ ሰምታችሁ ሊሆን ይችላል።
ይሄም በኢዮብ መጽሐፍ ላይ አለ። ምዕራፍ 19 ቁጥር 7 ላይ ነው። ቁርበቴ ከአጥንቴ ጋር ተጣበቀ። አንድ ሰው ከሳ ለማለት ይሄንን ይጠቀማሉ። ይሄም የተጠቀሰው በኢዮብ መጽሐፍ ነው። 19:20 ላይ ታገኛላችሁ። የነገሩ ስር ሩት ኮዝ የሚለው ቃል የተገኘው ከኢዮብ መጽሐፍ ነው። 19:28 ላይ ታገኛላችሁ። እጄን ባፌ ላይ ጫንኩ የሚለው ቃል ወይም እጁን ባፉ ላይ አኖረ የሚለው ቃል የሚገኘው በዚሁ ነው። 21:5 ያለ ዕውቀት የሚነገር ቃል words without knowledge የሚል ቃል በኢዮብ ተጠቅሷል። እሱም 35:16 ላይ ታገኛላችሁ። እሺ ሌላው ከሁሉ በጣም የሚያስደንቀው በኢዮብ መጽሐፍ ላይ የኢዮብ መጽሐፍና ሳይንስ ዛሬ ያገኘኋቸው የሚላቸው ነገሮች በኢዮብ መጽሐፍ ላይ አስቀድመው ተነግረው የነበሩ ነገሮች አሉ። ወይም ደግሞ ይሄ ሳይንቲፊክ ፋክትስ የሚባሉ ማለት ነው። ትነት ከመሬት ተነስቶ ላይ ደመና ሰርቶ ዝናብ እንደሚሆን የኢዮብ መጽሐፍ ይናገራል። ስለ ኢቫፖሬሽን ገባችሁ አይደል? ከዛሬ 4000 ዓመት ምናምን በፊት በኢዮብ መጽሐፍ ተነግሮ ነበረ። ይሄን ኢዮብ 36:27 ላይ ስታነቡ ታገኛላችሁ። ከምድር ነጠብጣብን ይስባል ከሰማይም ደግሞ ዝናብ እንደሚወርድ ይናገራል ማለት ነው። እና እንዴት አድርጎ ኢቫፖሬሽንን እንደተናገረ እናያለን። ሌላው የንፋስንና የአየርን ጸባይ winds and weather direction የሚባለው ማለት ነው በኢዮብ መጽሐፍ ተጠቅሷል። ዛሬ ሜትሮሎጂዎች የሚያጠኑበት ንፋስ ሙቀት እንዴት እንደሚሆን የሚያውቁበት፣ ቅዝቃዜ እንዴት እንደሚሆን፣ ዝናብ እንዴት እንደሚሆን አስቀድሞ የሚናገሩበት ዳይሬክሽኑ እንዴት እንደሆነ የኢዮብ መጽሐፍ ይናገራል። 37:9 እና ቁጥር 17 ላይ ስትሄዱ ታገኛላችሁ። ከሁሉ ሌላው የሚገርም ምድር በህዋ መካከል እንዳለች ኢዮብ መጽሐፍ ተናግሯል። አሁን እኛ የምናውቀው ምንድነው? ከድሮም ጀምሮ መሬት ላይ ቁጭ ያለች ነች። ሌሎቹ ሰማያትና ከዋክብት እንደዚህ ነው የምናየው አይደል? እንደዚህ ነበር ዕውቀታችን። ግን በትክክለኛው ሳይንስ የሚለው ምንድነው? ልክ እንደ አንድ ፕላኔት ነች አይደል? መሬት ራሱ ድቡልቡል ሆና ከሌሎች ከዩኒቨርስ ሆናችሁ ስታዩት እኮ የሆነች የተቀመጠች ነች። አየር መሃል የተቀመጠች ነች። ታውቃላችኋል መሬት? አዎ። በነገራችን ላይ ከዚህ ወደ ጨረቃ ላይ የሚሄዱ ሰዎች አንድ ጊዜ ወንድሜ ጠየቀኝ። ከዚህ ወደ ጨረቃ ላይ በመንኮራኩር ሲሄዱ እንዴት ነው አለኝ። እንዴት አልኩት። ያው ከዚህ ቀጥታ ሄዳሉ አለ። አዎ። እኛ መሬት ነን አይደል? አዎ። እሺ ከሰማይ ጨረቃ ከሆነች እንዴት ሄደው ለዋ ላይ ይቀመጣሉ? እንዴት አይወጓትም ከስር አለኝ። ገብቷችኋል አይደል? ጎሎ ከስር ነን እኛ። ጨረቃ ከላይ ከሆነች እንደዚህ ወር ላይ ሲሄዱ እንዴት ለዋ ላይ ሊቀመጡ ይችላሉ ሲለኝ እኔ ግር አለኝ። እውነትም እንዴት ነው አልኩኝ። ለካ ምን አለኝ በኋላ እንደዚህ ሰማይና ምድር እኮ ሲባል ላይና ታች አይደለም ጎን ለጎን ነው አለኝ። እና ስለው ከዚህ አሁን ይሄን ህዋ ከወጡ በኋላ ወደ ጎን ነው የሚሄዱት። ከዛ ሄደው ለዋ ላይ ነው የሚቀመጡት። ጎን ለጎን ነው። ገብቷችኋል አይደለ? እና ይሄንን ሐሳብ በጣም የሚገርማችሁ ኢዮብ መጽሐፍ ላይ ተጽፏል። ኢዮብ 26 ቁጥር 7 ላይ በሰማያት መካከል መሬትን እግዚአብሔር እንዴት እንዳንጠለጠለ ኢዮብ መጽሐፍ ይናገራል። እሺ ሌላው ከሁሉ ያስደነቀኝ ምንድነው ብትሉ የጣት አሻራ የሰው መለያ እንደሆነ የኢዮብ መጽሐፍ ይናገራል። ኢዮብ 37:7 ስታነቡ ታገኛላችሁ። እዛ ውስጥ ያው ብዙ ገብቼ ማብራሪያ መስጠት ስለማያስፈልገኝ ነው። ከዋክብትንና ስማቸውን በተወሰነ ደረጃ ጠቅሶ ምን ያህል ታላላቆች እንደሆኑ ውበት እንዳላቸው የኢዮብ መጽሐፍ ይናገራል። 38:32 ላይ ስታነቡ ታገኛላችሁ። እሺ እንደ መግቢያ የኢዮብ መጽሐፍ ይሄንን ያህል ካልን ይበቃል። ወደ ዋናው ነገር ስንመለስ ወይም ወደ መልእክታችን ስንሄድ ኢዮብ በጣም ከሚደነቅባቸው ነገሮች መካከል ነው በነጥብ ቅድም እንዳልኳችሁ የምንጀምረው። የኢዮብ መጽሐፍ ስታነቡ ኢዮብ ጻድቅ እግዚአብሔርን የሚፈራ ሰው እንደሆነ ነው ጸሐፊው የሚጀምረው። በነገራችን ላይ ጸሐፊው ማን እንደሆነ አይታወቅም። ግን ዝም ብሎ እየተከታተለ የጻፈ ሰው አይደለም። የእግዚአብሔር
መለኮታዊ ነገር ይበራለት ነው። ምክንያቱም ሰማይ ላይ ስላለው ንግግር ሁሉ ይጽፋል። ይሄ በሰው ችሎታ የሚሆን አይደለም፣ እግዚአብሔር ገልጦለት ነው የጻፈው። እና ዖፅ በምትባል ምድር ኢዮብ የሚባል ሰው ይኖር ነበረ ብሎ ይነግረናል። ፍጹም ቅን እግዚአብሔርን የሚፈራ ሰው እንደሆነ ይናገራል። 7 ወንዶች ልጆችና 3 ሴቶች ልጆች ነበሩት። በጣም ሀብታም ነው። 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች፣ 500 አህዮች ነበሩት ይላል። ሀብታም ነው። በምስራቅ ካሉ ሰዎች ሁሉ ይልቅ የገነነ ታዋቂ ሰው ነው። ሀብታም ነው። ደግሞም በዘመኑ ሊቃውንት የሚባል ሰው፣ ታላላቅ ሰዎች የሚያስተምር፣ ለትልልቅ ስብሰባ ንግግር እንዲያደርግ የሚጋበዝ አንድ ታላቅ የከበረ ሰው ነው እና በአገሪቱ ሁሉ ላይ ክብር ያለው ሰው እንደሆነ መጽሐፍ ቅዱስ ይናገራል። የገረመኝ ግን ሰይጣን አንድ ቀን ከመላእክት ጋር ሄዶ በእግዚአብሔር ፊት እግዚአብሔር ከየት መጣህ ብሎ ሲጠይቀው ታያላችሁ። ምድርን ዞርኩ ተመላለስኩባት አለው። ከሁሉ የሚገርመኝ ግን ነገር የፈለገው እግዚአብሔር ነው። ባሪያዬ ኢዮብን አየኸው ወይ ብሎ የጠየቀው እኮ እግዚአብሔር ነው። እና እንደሱ ቅን እግዚአብሔርን የሚፈራ ጻድቅ ሰው የለኝም አለው ይላል። አቤት እንዴት ደስ ይላል! እግዚአብሔር ነው ይሄን የሚለው። ሁሉን የሚያይ የሰዎችን የልብ ምክር የሚሰማ በጓዳ የሚደረገውን የሚያይ በአደባባይ የተደረገውን የሚያይ ሰው በሌለበት በጨለማ የሚሰራውን የሚያይ የሰራዊት ጌታ እግዚአብሔር ነው ይሄን እያለ ያለው። ፍጹም ቅን ጻድቅ እግዚአብሔርን የሚፈራ እንደሱ የለኝም አለው ይላል። ሰይጣን ግን ደፋር ስለሆነ እሱ እግዚአብሔርን መፍራቱ በከንቱ ነው ወይ አለ። እንዴት ሲባል ሀብታም አረከው፣ ኑሮ ተጠብቆለታል፣ ሁሉ ነገር በሰላም ነው። ታዲያ በትክክል እየበላ በትክክል እየወጣ እየገባ አንድ ነገር ሳይጎልበት እሱ ያላመሰገነህ ማን ያመሰግናል? ቢጎልበት ግን እንደዚህ አይደለም ማለት እና ከኢዮብ እንግዲህ ነገሮች ውስጥ የምናየው አንደኛ ነጥብ ለምትጽፉ ሰዎች እግዚአብሔር የመሰከረለት ሰው ነበር። እግዚአብሔር የመሰከረለት ሰው ነው። እግዚአብሔር ሲመሰክር ከሁሉ የሚገርማችሁ ይሄንን መጽሐፍ ስታጠኑ ምንም እንኳን ይሄ ሰው ሀብታም የተረፈው ሀብታም ቢሆንም 500 ጥማድ በሬ ነው ያለው። ይታያችሁ 1000 ማለት ነው። ያለውን መሬት አስቡት። ያ ሁሉ ታርሶ ለሱ የሚገባ ነው። ዛሬ ታላቅ ኢንቨስተር የሚባል ሚሊዮነር የሚባል ሰው ነው እና እሱን ለመለየት ቀላል ነው። ሰይጣን ሲመጣ ያንን ኢንቨስተሩን ልጄን አየኸው ወይ ደግሞ ያ ሊቃውንቱን ልጄን አገር ሁሉ የሚሰግድለት የሚንቀጠቀጥለት። በነገራችን ላይ ወደፊት እያየን ስለምንመጣ ነው። አሁን ወደዛው መግባት አልፈልግም። የተከበረው ኢዮብ ወጣቶች ሲያዩት ያው የሚደነግጡለት ኢዮብ ታላቁ ሰው አየኸው አላለውም። ምንም እንኳን ሀብታም ቢሆን፣ ምንም እንኳን የተማረ ቢሆን፣ በአገሪቱ ላይ ገናና እንደ አንድ መሪ የሚታይ ሰው ቢሆንም እግዚአብሔር ይሄንን አልጠቀሰለትም። የጠቀሰለት ጻድቅ አለው፣ እግዚአብሔርን የሚፈራ አለው፣ ቅን አለው። በእግዚአብሔር ፊት እነኚህ ነገሮች ዋጋ አላቸው ማለት ነው። ሌላው ዋጋ የለውም ማለት ነው። ለመለያነት የተጠቀመበት እግዚአብሔር ያ ስላስደነቀው ነው። እግዚአብሔር ያንን የሚፈልገውን ህይወት ከሱ ስላገኘ ነው። እህቴ ሰዎችን አንቺ በዛሬ የምትለኪበት ሚዛን ምንድነው? አንተስ ወንድሜ እከሌ ለማለት ሰውን የምታስቀምጠው ሚዛን ምን አይነት ሚዛን ነው? እነግርሃለሁ። የሰራዊት ጌታ እግዚአብሔር እንዲህ ይልሃል ዛሬ የኔ ሚዛን ይሄ ነው። ሰዎች በእኔ የሚያልፉት በጽድቅ ነው። ታማኝ በመሆናቸው እግዚአብሔርን በመፍራታቸው ቅን በመሆናቸው በእኔ ፊት ያልፋሉ ይልሃል። ሃሌሉያ! ኢየሱስ የተባረከ ይሁን። አቤት እግዚአብሔር የሚያይበት ሚዛን። ስለ ሰለሞን ስለ ጠቢቡ ሰለሞን ሳይ መቼም ዳዊትንም ሰለሞንንም ስናይ በእስራኤል ዘንድ የተለዩ ነገስታት ናቸው። ዳዊትም በራሱ መንገድ፣ ሰለሞንም በራሱ መንገድ አይደለም። ሁለቱም ልዩ ነገስታት ናቸው። ዳዊት እንደምታውቁት እስራኤል እስካሁን ድረስ በትንሹም በትልቁም የዳዊት ልጅ ነኝ ማለት ነው የሚፈልጉት። ምክንያቱም ታላቅ የእግዚአብሔር ሰው ስለሆነ ነው።
እግዚአብሔርን በዘመኑ አክብሮ ያለፈ ሰው ስለሆነ ነው። ግን ንጉስ ነው አይደለም? መቼም መጨረሻ ላይ ንጉስ ሆኖ ነው። ወደ ሰለሞን መጥቶ እግዚአብሔር ሲያናግረው ሁሌም የሚገርመኝ ቃል አለ። ወደ ሰለሞን መጣና ልጄ ሰለሞን አለው፣ በንግስና መቀጠል ትፈልጋለህ? ከኔ ጋር ተስማምተህ መሄድ ትፈልጋለህ? እስከ መጨረሻው ዙፋን እንዲጸና ትፈልጋለህ? እንግዲያውስ አንድ ምክር ልንገርህ። አባትህ ዳዊት በፊቴ በፍጹም ልብ በቅንነት እንደሄደ ብትሄድ ዙፋን ላይ የሚቀመጥ ሰው ከዘር ውስጥ አይጠፋም አለው። አየ እግዚአብሔርን ያስደነቀው ነገር የዳዊት ቅንነትና ትህትና ነው። በትህትናና በቅንነት በፊቴ ብትሄድ አለው። አየ ለምን ሜንሽን አረገህን? ሌላ ስንት ሺህ ነገር የሚታወቅበት ነገር እያለው ዳዊት ስንት የምናውቅበት ብዙ ነገር እያለው አሃ ወንድሜ እግዚአብሔር ከጠራው ነገሩን እሱ ዘንድ ያ ነገር ክብደት አለው ማለት ነው። ዛሬ ልምከርህ፣ እግዚአብሔር ያላከበደውን እያከበድክ ጊዜህን አታቃጥል። መርምር። እግዚአብሔር ያከበደውን አክብድ፣ እግዚአብሔር ሲያቀላው አቅልል። ያን ጊዜ በቤትህ ክብር ይሆንልሃል። ሃሌሉያ! ኢየሱስ የተባረከ ይሁን። የብዙ ሰው ስህተት ይሄ ነው። በኢዮብ ሕይወት ውስጥ ያስደነቀ ሌላው ነገር ምን መሰላችሁ? እግዚአብሔርም እንዲመሰክርለት ያደረገው አገኘም አጣም ለእግዚአብሔር ያለው ፍቅር ያው ነበር። እስቲ አሜን በሉ። አየህ ሰይጣን ይሄንን ከእግዚአብሔር ጋር ሲሟገት እኮ ኢዮብ አያውቅም። ባይዘዌ የኢዮብ መጽሐፍ ተጽፎ እስኪያልቅ ድረስ ኢዮብ ምን እየተካሄደ እንደሆነ እኮ አያውቅም። በመንግስተ ሰማያት ይነገረው ይሆናል እንጂ ዘመኑን ራሱ ሲጨርስ አያውቅም ነው የሚባለው። አያውቅም ኢዮብ እግዚአብሔርና ሰይጣን እንደተወራረዱበት። እና አየህ ሀብት እያለው ጌታን ያመልክ ነበር። ሀብት ሲያጣ ጌታን ማምለክ ችሏል። በሚቀጥሉት ነጥብ ላይ የምናገርበት ስለሆነ ወደዛ ውስጥ ጠልቄ አልገባም። ሌላው ምን ገረመህ በሉኝ? እግዚአብሔር ኢዮብን ለመከራ አመነው። እኔን ያምነኝ ይሆን? አንቺን ያምንሽ ይሆን? አረ አይመስለኝም። ትንሽ ገላመጡን ብለን አገር ይያዝ የምንል ለመከራ እንዴት አርጎ ያምነናል? እንዴ ይታወቃል እኮ ኤላስቲክ በምን ያህል እንደ ውሃው ተደፍቶ ማለት ነው በምን ያህል ሙቀት ልክ እንደሚቀልጥ አይገመትም። ለብረት መቅለጫ ይደረጋል እንዴ? ለዚህ አይደረግም። ይታወቃል። በትንሹ ከቀለጠ ትልቅ ነገር አይመጣለትም። የብዙዎች ህይወት እግዚአብሔር አንዳንድ ሰው ከመከራ ነፃ በመሆኑ ሊፎክር ይፈልጋል። ስላልተማመነብህ ነው ወንድሜ። ከመጣ ታገር እንደምትጠፋ ይታሰባል። ይው ማግኘት አንዳንዶችን ሰዎች ከእግዚአብሔር ይለያቸዋል። ማጣት ብዙዎችን ሰዎች ከእግዚአብሔር ይለያቸዋል። ታውቃላችሁ? ራሱን ጠብቆ ለእግዚአብሔር እውነተኛ ፍቅር ኖሮት የሚቀጥል ሰው እንዴት የገባው ነው። ሲመጣም የማይደነቅ ሲሄድም የሙቀት ልኩ በጨመረም በቀነሰም ቁጥር እሱ ኮንስታንት የሆነ ላይፍ ይዞ የሚቀጥል ስታብላይዘር የሚባል የኤሌክትሪክ መሳሪያ መቆጣጠሪያ ያለ ስታብላይዘር ያለው ገባ። ስታብላይዘር የሚደረገው ለምንድን ነው? ትልልቅ መሳሪያዎች ከተደረጉ ስታብላይዘር አስፈላጊ ነው። በተለይ ሀገር ቤት ኤሌክትሪኩ ስለሚዋዥቅ አያስተማምንም። እዚህ እንኳን እንደው ከስታብላይዘር ላይ ሰክታችሁ ነው ወደ ሌሎቹ ፍሪጁም ላይ ቲቪውም ላይ መሰኩት። ፓወር ሃይ መጣ ስትሉ ስታብላይዘር ይቋቋምና የሚፈልገው ነው የሚያወጣው። ሎ ወረደ ስትሉ ከፍ ያደርገውና ተቋቁሞ ነው የሚያወጣው። እንደዛ አይኑር ወንድሜ። ሲሰጡ ከፍ አትበል፣ ስታጣ ዝቅ አትበል። ጠብቅና በእግዚአብሔር ባለ ፍቅር በእውነተኛ ማንነት ተራመድ። የሰራዊት ጌታ እግዚአብሔር ያንን ያከብረዋል። ግንኙነት የሌለው እውነተኛ ፍቅር ይሆንልሃል። ሃሌሉያ። ብዙ ሰዎችን ሰይጣን ህይወታቸውን በልቶታል። አንድ ጊዜ ድሬዳዋ እያለሁ አንድ ልጅ ጠፋና ፈልግና አግኘው ተባልኩ። እሺ አልኩኝ እና ያኔ ፓብሊክ ፎን ነው የሚደወለው። 50 ሳንቲም ነው ጨመርኩና ጠዝ አድርጌ ደወልኩ። ቢዚ ይላል። ኦኬ
አልኩኝ። እንደገና ቆየውና ደወልኩ፣ ቢዚ ይላል። አሁንም እንደገና ቆየውና ደወልኩ፣ ቢዚ ይላል። ከዛ ለአንድ ጓደኛዬ ነገርኩት። አረ ምንድነው ስደውል ቢዚ ይላል አልኩት። ደጋግመህ እንግዳውስ ተበላሽቷል ማለት ነው አለኝ። አሃ እንዴ ስለው በቃ ቢዚ ካበዛ ተበላሽቷል አለኝ። ይሄማ ትክክል ነው ለሰውም አልኩት። እኔ ለክርስቲያንም ቢዚ ነኝ ታበዛ ተበላሽቷል ማለት ነው አልኩት። ገባርላ ለምን መሰለ ለሁሉ ነገር ቢዚ አትሆንማ። ቅድሚያ እኮ ነገር ነው። it's the matter of priority አይደል እንደሚባለው እንጂ ለሁሉ ነገር እኮ ቢዚ አትሆንም። ለሆነ ነገር እኮ ትገኛለህ አይደለም እንዴ? ቢዚ ነኝ ስትል እኮ ለሁሉ ሆነ እኮ አየር ላይ አይደለም። ለካረ ለሆነ ነገር ተገኝተህ ቅድሚያ ለሰጠኸው ቫልዩ አለው። በህይወቴ ይከብዳል ላልከው ነገር ተገኝተህ እኮ ነው ይሄንን ለዚህኛው ቢዚ የሆንከው። እውነት ከገባህስ ከሰራዊት ጌታ ከእግዚአብሔር የበለጠ ነገር እንደሌለ ካወቅክስ ለሱ ቢዚ አትሆንማ። ቅድሚያ ያለው ኢየሱስ በህይወትህ ሃሌሉያ። ኢየሱስ የተባረከ ይሁን። ቅድሚያ ላለህ ነገር ትገኛለህ። እና ብዙዎችን እግዚአብሔር በሰጣቸው ንብረት አጥፍቷቸዋል ሰይጣን። እግዚአብሔር ባረኩ ብሎ ሲሰጣቸው እነሱ ደግሞ ለእግዚአብሔር ጊዜ አጡ፣ ለእግዚአብሔር ኑሮ አጡ፣ ለጸሎት ጊዜ አጡ። ለምን ተባርከው? አንዳንዱን እኮ እግዚአብሔር ያዝ ያረጋበት አውቆ ነው ታውቃለህ። ከለቀቀ የት እንደሚሄድ ያውቀዋል። እኔ እንኳን ነዳጅ ስሞላ ተምሬያለሁ። ከዚህ በፊት አውርቻቸዋለሁ። መኪና ላይ የ10 ብር ነዳጅ ሲጨምር ብድግ ሲል ጌጁን አየዋለሁ። ከዚህ አሃላለው አይ 50 ብር ከጨመርኩለት የት እንደሚሄድ አውቀዋለሁ። እዛ ጥግ ነው የሚተኛው። አንዳንዱን እግዚአብሔር በ10 ብር ነው ቼክ የሚያደርገው። ብድግ ሲል ላቁሞ እዚሁ ጋር ተሰጠውህ መጥፋትህ ነው። ለመሆኑ ለምድራዊው ኑሮ ያለህ ግምትና አመለካከት እንዴት ነው? አንተም መለኪያ እንዳለማዊ ነው? በአእምሮአችሁ መንፈስ ተለወጡ እንጂ ይህንን ዓለም አትምሰሉ አላለም መጽሐፍ ቅዱስ? ያንተ አመለካከትና እኮ ያለ መለየት አለበት። አንተ ስለምድር ኑሮ ያለህ ክብደት እንደ ዓለማዊው እኩል ነው እንዴ? አንተም መለኪያ ሚዛን እሱ ነው እንዴ? አንቺም በሱ ነው የምትለኪው። አልተቀየርሽማ። ከተቀየርክ ሁሉ ጊዜ መለኪያ ሚዛን መንፈሳዊ ይሆናል። ለምድር ኑሮ ያለ ነገር ቀለል ያለ ነው። ይሄን እኮ ግድ ጥቅስ አልጠቅስልህም። ሎጂክ ነግሬ እኮ ላሳምንህ እችላለሁ። ምድራዊውን አስተሳሰብ አውርቼልህ እኮ እንዲገባ ማድረግ ይችላል። ወጣ በል። አሮጌቶችና ሽማግሌዎች በወከር የሚሄዱ እድል ካገኘ እሱ ጋር ትደርሳለህ። እድል ከተሰጠህ ነው የምነግርህ። ካልተሰጠህ ግን እሱ ጋር ሳትደርስ ትንከባለላለህ፣ ትሄዳለህ። ታዲያ ከጥቂት ዓመት በኋላ ነው የሚሆነው እነግርሃለሁ። እንጂ ብዙ ዘመን መስሏል። እንዳይመስልህ ይሄዳል። ያውም ደግሞ የዚህ ዘመን አቆጣጠሩ መሬቷም በጣም ይሁን የምትሽከረከረው ፀሐይዋም አይታወቅም። ተምኔው መሽቶ እንደሚነጋ ግራ የገባበት ዘመን በወከር ለመሄድ እንዳይመስልህ። እንዴ እኛ አንድ ሰውዬ አባቴ ጋር መጣው። የኔ ፋዘር ትልቅ ሰው ነው። እንደው ተስፋዬ ምን አለው ብለህ ነው? አንድ ፍሬ ልጅ እኮ ነው አሉ። አንድ ጊዜ የኔን አባት እኮ ነው አንድ ፍሬ ልጅ ያሉት። ለእሳቸው ለካ ከሱ ይበልጣል። ወንድሜ እነግርሃለሁ አጭር ነው። ከዛ በኋላ እነግርሃለሁ ልክ ሲያበቃል ስታከትም ባለህ ንብረት ላይ ሌላ ሰው ያዛል። ተነስተህ የሳጥኔ አይነት ይሄ ይሁን እንኳን ማለት አትችልም። ድካም ነው። ታዲያ ለምን ለዘላለም አትሰራም? ሁሉን በሚችል በሰራዊት ጌታ በእግዚአብሔር ዘንድ ዘላለም ትኖራለህ እኮ ነው የምልህ። ይሄ ያበቃል እኮ። ገባህም አልገባህም አወክም አላወክም ያበቃል። ኤክስፓየር ያረጋል። የሰራዊት ጌታ እግዚአብሔርን በንጹህ ልብ ከተከተልከው ግን በታማኝነት አብረኸው ከሄድክ ግን ለዘላለም በክብር ከሱ ጋር ትኖራለህ። ሃሌሉያ! ኢየሱስ የተባረከ ይሁን። ሰይጣን ዘመንሽን አይብላው፣ ከልኩ ላይ አልፍ። ንቃ። አየ መጽሐፍ ቅዱስ እንግዲህ ንቁ፣ በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል።
በመጠን ኑሩ ንቁ የሚለው ቃል ሁሌ ደስ ይለኛል። ንቁ ብሎ ዳብሎስ ይላል። ካልነቃህ ያጭበረብርሃል ማለት ነው። ሌባ እኮ ነው ሰይጣን። ሌባ አገር ቤት ነው በተለያው በደንብ ሌባ መርካቶ ስትሄድ በጥንቃቄ ነው መሄድ ያለብህ። መርካቶ ስትሄድ ወንትን ዋሌት ወጠር አድርገህ ፊት ለፊት ገባ ከፈተ ያለ ነገር ሸሚዝ ለብሰህ ብሩ እየታየ ተሄድክ ንቁ አይደለህም አንተ። እነሱ የተደበቀውን እንኳን ያወጡታል እንኳንስ ፊት ለፊት ላላርገው አይደለም እንዴ? ምንም ችግር የለም ዝም ብለህ ትሄዳለህ እንዴ? ወርቅ ሁሉ ካለ ያለ ፈተህ ነው መሄድ ያለብህ አስቀምጠህ። ምክንያቱም አታቆመ እነሱ አደገኛ ናቸው። ስራቸው ነው ያ። ሰይጣን ስራው ነው ወንድሜ መስረቅ ጊዜህን፣ ሰላምህን፣ ፍቅርህን፣ ከሌሎች ጋር ያለህን ህብረት፣ አንድነት፣ ጸሎትህን፣ ነገርህን ሁሉ ለመስረቅ በዙሪያ አለ። ንቁ ካልሆንክ በዚህ ጋር ሲመጣ አሃ ነቃ ካልክበት ሌባ ኢሚዲየትሊ ትቶ ነው የሚሄደው። ንቁ መሆንህን ካየ። ፈዘዝ ካልክ ግን ይወስድልሃል። ለዚህ ነው ንቁ ይላል መጽሐፍ። እወቅ ሰይጣን እንዳለበት እወቅ። አንዳንዴ ከሰዎች ጋር እንኳን ስታወራ ድምጻቸው ሞቅ ካለ ቀየር ካለ ነቃ ማለት አለብህ። ገባ በዛው ስፒድ እየጋልክ መሄድ የለብህም። አለዛ ቤቱ ይቃጠላል። አንተ ልክ መሞቁ ስታይ እንደሱ ነው። ሌላ ቀን እንደዋወላ በቃ ወይ እንገናኛለን ጌታ ይባርክሽ እኔ እወድሻለሁ ብለው ንቁ። ከዛ ትሄድና በርከክ ብለህ እህቴን ልትጠቀም ልታበላሽብኝ ሰላሜን ንብረቴን ሂድ ይፍረስ ብለህ አፍርስ ደውልላት። ቅድም አስቀየምኩሽ እንደ ይቅርታ ትልሻለች። ነቅተሃል። አንዳንድ ሰው ሄዶ አግሎ አቃጥሎ አፍርሶ ምን ብሎ ቤት ሄዶ ምን ነው ቢቀርብኝ ኖሮ ይላል። ከተሰረቀ በኋላ ፊት ለፊት ይዤው ባልሄድኩ ኖሮ ብሎ ከሚጸጸት ሰው ጋር እኩል ነው ማለት ነው። ኦሬዲ ተሰርቆ ማለት ነው። የው ሰይጣን መልካም ስጦታ ያመጣል። መልካም ውጤቱ ግን ጥፋት የሆነ መልካም የሚመስል ሰዎች የሚፈልጉትን ይዞ ይመጣል። እንዴ ፕላን ያወጣልሃል። በርቀት ይሄንን ነገር በሰጠው ወጥረዋለሁ፣ ይሄም ባደርግላት አረጋዋለሁ፣ ከዛ እንዲሆንና ፍጻሜ ላይ ይሄ ይሆናል ይላል። ያውቀዋል። በነገራችን ላይ ሰይጣን ርቀት ነው። ስለ ቀንድ ማውራት ከፈለገ ስለ ቀንድ አይጀምርም፣ ስለ ጭራ ነው የሚጀምረው። ያ ቃል እንዴት እንደሚኬድ ወደ ቀንድ። እኛ ደግሞ ምስኪኖች ነው ዝም ብለን ዳይሬክት እንዲጀምርልን ነው የምንፈልገው። አረግም ልምድ አለው ወንድሜ ከአዳም ጀምሮ። በመንፈስ ካልሆነ በስጋ እኮ አታሸንፈው። ድሮ ሰንበት ትምህርት ቤት እያለን አሳማ ወደ ማረጃ ቤት እንዴት ነው የሚወሰደው ብለው አንድ ጊዜ ነግረውናል። አሳማ ወደ ቄራ ወይ ማረጃ ክፍል የሚወሰደው እንዴት ነው አሉ። እኔ እንጃ እኔ አስቤውም አላቅስል። አሳማ አይደበደብም። አንደኛ ልደበድበው አትችልም፣ ጉልበተኛ ነው። ገፋዋለሁ ብትል ይቆማል፣ አትችለውም ልትገፋውም። እሱ መሄድ ካልፈለገ አይሄድም። እና አሳማን እየጎተትክ እንደበግ አትወስደውም። እና ስንል በተቆላ ባቄላ ነው የሚወሰደው አሉ። እንዴት ሲባል አሳማ የተቆላ ባቄላ ይወዳል። ስለዚህ ጣል ይደረግለታል። ሲበላ ደሞ ትንሽ ራቅ ይደረግና ጣል ይደረግለታል። እየሄደ ያነሳል። አሁንም ደሞ ጣል ይደረግለታል። ከዛ ማረጃ ቤት ይጣልለታል። ገብቷል? ተዛ በኋላ እሱን ይጥሉታል። ወንድሜ ሰይጣን እንደዛ ነው። ይጠናልሃል። እንቅልፍ የምታጭለት ዋ ምትይለት ችግር የለም ይዘጋጅልሻል። ንቃ። ኢዮብ አያስደንቀውም መምጣቱ፣ መሄዱም አያስደነግጠውም። ትክክለኛ ፍቅር ነው። ሐዋርያው ጳውሎስ ይሄ ህይወት ነበረው። ፊልጵስዩስ 4:11 ላይ ሄዳችሁ ስታነቡ ይሄን ነግሮናል። ቋሚ ህይወት ነበረው። ማን ነው አለ? ማግኘት ነው? ማጣት ነው? መብዛት ነው? መጉደል ነው? እነኚህ ሁሉ ለኔ ምንም አይደሉም ማለት።
ከክርስቶስ ጋር ትክክለኛ ህይወት እስካለኝ ድረስ እነኛ አያስፈሩኝም ብለዋል። መብዛቱም መጉደሉ አየ እዛ ሮሜ 8 ላይ ቁጥር 35 ላይ ምንድነው የሚለው? ከክርስቶስ ፍቅር ማን ይለየኛል ብሎ ረሃብ፣ ራቁትነት፣ ሰይፍ እነኚህ ዘረዝራቸዋል ሊለዩ የሚችሉትን ነገሮች እንዳይችሉ አውቃለሁ ይላል። ለመሆኑ ወንድሜ ከእግዚአብሔር ሊለይህ የሚችለው ምንድነው? ተኝተህ አስበው ታውቃለህ? ወይስ ምንም አይለየኝም ብለህ በድፍረት መናገር ትችላለህ? እግዚአብሔር እንዲህ አይነት ህይወት እንዲኖረን እግዚአብሔር ይርዳን። እና እግዚአብሔር የመሰከረለት ሰው ነው። አይ በሰው አይደለም የተመሰከረለት። አንደኛ ብያቸዋለሁ አይደል? እግዚአብሔር የመሰከረለት ሰው እና ይሄ ሰው አይደለም የመሰከረለት። አይ ሰው ይሳሳታል። በነገራችን ላይ አሁን ብዙ ጊዜ ለምንድን ነው መንግስተ ሰማያት የማይጠበቁ ሰዎች ተገኝተው ሲኦል የሚጠበቁ ሰዎች ይገኛሉ ተብሎ የሚታሰበው? እንደዚህ ታውቃለህ? የማይጠበቁ ሰዎች ሲኦል፣ የማይጠበቁ ሰዎች መንግስተ ሰማያት ይገኛሉ ይባላል እኮ በቤተ ክርስቲያንም። ታውቃለህ? መልአክ የመሰለ ሰውዬ ላይሆን ይችላል። ለምን? እግዚአብሔር እንዳንተ አይደለም ሽፋን የሚያየው። አንተ ተሳስተህ ይሆናል። ባጉሊ መነጽር ያያል። ለቡይች አስቸጋሪ ይሄ አስቸጋሪ የምትለው ሰውዬ ደግሞ በቅንነት እግዚአብሔርን በመፍራት ከሆነ አስቸጋሪነት ሁሌም ትክክል ባይሆንም እግዚአብሔር ሊያሳልፈው እንደሚችል ወቅ እና አንዳንድ ሰው በጣም ስስ ነው። በቃ ስታየው እንደው በቃ ጉንብስ ቀና አባባሉ ምናምን በቃ ምንም ጥያቄ የለውም። እንደው መንግስተ ሰማያት እኛን ሁሉ ቆማቸው ለፉ የሚለን አይነት ሰው ነው የሚመስልህ። ግን እንዳይመስልህ በእግዚአብሔር ሚዛን አለ ሌላ ሚዛን። በጨለማ የተሰወረውን ወደ ብርሃን የሚገልጥ የልብን ምክር የሚያወጣ የሰራዊት ጌታ እግዚአብሔር እስኪመጣ ድረስ በማንም ላይ አትፍረዱ ይላል። አየ የልብን ምክር የሚያይ በጨለማ የተሰወረው ወደ ብርሃን የሚገልጥ የሰራዊት ጌታ እግዚአብሔር የሚፈርደው ያ ትክክል ነው። ኢየሱስ የተባረከ። ስለዚህ ሁሉ ጊዜ በልባችሁ ቅኖች እንድንሆን እግዚአብሔር ያከበደውን ማክበድ እንድንችል ጌታ ይርዳን። እሺ በሁለተኛ ደረጃ እዚሁ ላይ ሰይጣን የነገረን አንድ እውነት አለ። ሰይጣን የተናገረው በእግዚአብሔር ፊት ዙሪያውን አልቀጠርክለትምን የሚል ቃል ተናግሯል። ስለዚህ ሁለተኛ ነጥብ ለምትይዙ እግዚአብሔር ለቅዱሳን ጥበቃ አለው የሚል። አሁን አየህ እንደው ምን አሰብኩኝ ይሄንን ሰይጣን ሲናገር ዙሪያውን አልቀጠርክለትም ሲል ሰይጣን ሞክሮ ነው የመጣው። እሺ አልገባችሁ ነው። ለማጥቃት ሄዶ ሞክሮ አልተሳካለትም ማለት ነው። እንዴት አየው ታዲያ አጥሩን? አልገባ አንድ ሰው በደንብ አጥሩን ከነገረ ለመግባት ፈልጎ ነበር ማለት ነው። እና ሄዶ ሞክሮ እንደማይሆን አይቶት ነው የመጣው። እና ታዲያ ኢዮብ ቢያመሰግንህ ምን ይገርማል አለ። እንዴት ሲለው ዙሪያውን አልቀጠርክለትም ምን አለው ይላል። ሃሌሉያ። ቅጥር በዙሪያሽ እንዳለ ታውቂያለሽ? ቅጥሩ በዙሪያህ እንዳለ ታውቃለህ? ማንንም እንደፈለገ መጥቶ እንዳይነካ ምልክት እንደተደረገብህ ታውቃለህ? የሰራዊት ጌታ እግዚአብሔር ዙሪያህን እንደጋረደ ታውቃለህ? አቤት ብታውቅ። ኢየሱስ የተባረከ ይሁን። ብዙ ሰው እየተጠበቀ እንዳልተጠበቀ ሰው ይኖራል። እንዴት አሳዛኝ መሰለህ። ዕውቀት ማጣት አደገኛ ነው የሚባለው አንዱ በዚህ ነው። ነገሩ ተዘጋጅቶልህ በዕውቀት ማጣት ምክንያት አየህ ካላወቅ ውጤት ላይ ከሌላቸው ሰዎች ጋር እኩል ትኖራለህ። አያሳዝንም? ግን እየተጠበቅ ይገርማል። አው ዙሪያህን አደገኛ ጦርነት አለ በሚባልበት አስፈሪ ቦታ ዙሪያህን ወታደሮች አንተን እየጠበቁ ንቁ የሆኑ ወታደሮች መነጽር ያላቸው ምን እየጠበቁ አንተ ግን ባታቅ በቃ ካሁን ገደሉኝ ስትባንን ነው የምታድረው ካልተጠበቁት ጋር እኩል። ግን እኮ እየተጠበቅ ሁሌ ባነሳውም ደስ የሚለኛ መርከቡ ላይ የገባው ሰውዬ ነው። የድሮ መርከብ ከዩሮፕ አሜሪካን ሀገር ምናምን ለመምጣት ያኔ 2 ወር ምናምን በሚፈጅበት ዘመን ማለት ነው። እና ትኬት ቆረጠ። ሲያይ ገንዘብ የለውም። ባለችው ገንዘብ ነው ትኬት የቆረጠው። ከዛ ሄድና ደረቅ ምግብ ኮሾሮ ብስኩት ምናምን ሲሰበስብ በጆንያ ምን ነው ሲሉት እንዴ 3 ወር ነው የሚሄደው። እኔ ደግሞ እንደሰው ሆቴል እየሄድኩ መስተናገድ አልችልም። ስለዚህ እጄ ነው የምገባው ብሎ የተሰጠው ክፍል ውስጥ ይዞ ገባ።
ከዛ ደወል ተደውሎ ምሳ ሲባል እሱ እዛው ቁጭ ይላል። ውሃ ቀርቶ ይመጣና ኮፈሮን እያኘከ ውሃውን እየጠጣ አሁንም ደወል ሲደወል ወደዛች ወደ ኮሸሮ ይመለሳል። በኋላ አለቀ ጉዞ እንደማያልቅ የለም። ሰውየው ጠቁሮ ገርጥቶ አስበው ኮሸሮ በልቶ 3 ወር ሙሉ ሌላ መልክ ይዞ ደረሰ። ከዛ የመርከቡ ካፒቴን እና የመርከቡ ባለቤት እንኳን ደህና መጣችሁ ኮንግራ እያሉ ሰውን እየጨበጡ ሲያስወርዱ አንድ የጠቆረ ሰውዬ መጣ። ሰላም ሲሉት እንዴ እዚህ መርከብ ውስጥ ነበር ካሉት አዎ እንዴት አይተናናቅም እንደኛ ሰውን ብሉ ጠጡ ምን ሁሉ ቀንኛ ምን አስተናግድ አንተና አይተናናቅም ሲሉት እኔ እንደ ሰው ገንዘብ ስለሌለኝ እየሄድኩ ሆቴል መብላት አልችልም ነበር እና ኮሸሮ ስበላ ከርሜ ነው የመጣው ሲላቸው አይ ጉድ ትኬቱ እኮ አብረህ ነበር የከፈልከው ለምግቡም ኢንክሉድድ ነበር። አሁንም ልንረዳ ስለማንችል እግዚአብሔር ታንተ ጋር ይሁን ብለው ሸኙት። ወንድም የተደርጎልህ ካላወቅ ምንም ልትረዳ አትችልም። የእውቀት ችግር ያመጣው ጣጣ ነው። ተደርጎለት እሱ ግን እንዳልተደረገለት ኖሯል። ንቃ። መንገደኛ አደጋ አይገልህም። መንገደኛ ሴራ አይገልሽም። የታቀደ ሁሉ አያገኝሽም። እንደሱ ባይሆን እስካሁን አትኖሪም ነበር። ብዙ የሳባ ሰዎች ነበሩ በዙሪያሽ። ብዙ አውሎ ንፋስ ነበር። ሰይጣን ቢችል እሳት ከሰማይ ጥሎ ይገልሽ ነበር። ሁሉን የሚችል አምላክ ቅጥርሽ ስለሆነ ነው። ሃሌሉያ! ኢየሱስ የተባረከ ይሁን። ከአደጋ የጠበቀ የከለለህ ጌታ አምላክ እግዚአብሔር ስለሆነ ነው። ሰይጣን ስላላቀደ አይደለም። እግዚአብሔር የተባረከ ይሁን። እግዚአብሔር ጥበቃ አለው። መዝሙር ምዕራፍ 5 ቁጥር 11 ላይ እንዲህ የሚል ቃል አለ። መዝሙር ምዕራፍ 5 ቁጥር 11 በአንተ የሚታመኑ ሁሉ ደስ ይላቸዋል፣ ለዘላለምም ደስ ይላቸዋል፣ አንተም ትጠብቃቸዋለህ ይላል። እግዚአብሔር ጠባቂሽ ነው። እስቲ ተጎንነህ ያለው ሰው ነካ አርጉና በሉ እስቲ ማስታወስ ጥሩ ነው። እግዚአብሔር ጠባቂ ነው፣ ጠባቂሽ ነው በሉ። እግዚአብሔር ጠባቂ ነው። ይኸውልህ የሚጠብቅህ ስውር በሆነ ጋሻ ነው፣ ስውር በሆነ ከለላ ነው። ግን የሚታየውም ቢሆን አይገባም። አሜን በል እስቲ። ምድራዊው የሆነውም ነገር አያገኝህም። መጠበቂያ ስውር ነው። ግንስ በምድር የተሰራው መተትና ድግምት ፊት ለፊትም የሚሰራ ፍላጻ ቢኖር አይሰራም። ባንቺ ላይ የሚሰራ መሳሪያ አይከናወንም። በፍርድ በሚነሳብሽ ምላስ ላይ መልሰሽ ትፈርጅበታለሽ እንደሚል ሃሌሉያ። አይከናወንም። ለምን መሰለ? አንቺ እኮ ግንብ ሆነሽ ነው እንዴ? ነው ወይስ ካሻዋና ከሲሚንቶ ተሰርተሽ ነው እንዴ? አይደለም። አፈሩ አንድ አይነት ነው። ነገር ግን ዙሪያሽን የከበበሽ ቅጥር ስላለ ነው። በግንብ ተከልለሽ ስለምትወጪ ስለምትገቢ ነው። እንዲህ የሚል ቃል አነበብክም እንዴ? የእግዚአብሔር ስም የጸና ግንብ ነው፣ ጻድቃን ወደርሱ ሮጠው ይሸሸጋሉ ነው የሚለው በሌላው ትርጉም። በእኛው ከፍ ከፍ ነው የሚለው፣ እሱም እንደዛው ነው ቀስ ብሎ ከተጠና። The name of the Lord is strong tower and the righteous run to it and are safe. ሮጠው ይገቡና ይድኑበታል ነው የሚለው። ስለዚህ አታውቀውም እንጂ በግንብ ተከልለህ ነው የምትወጣው፣ በግንብ ተከልለሽ ነው የምትገቢው። የሰራዊት ጌታ እግዚአብሔር ቅጥርሽ ስለሆነ ሰይጣን ያመጣው ወጀብና ማዕበል አያገኝሽም። ሃሌሉያ! ኢየሱስ ይባረክ። ቅጥር በዙሪያህ አለ። ይሄን ሰይጣን ያውቃል። ዛሬ እኔ አምሮላ ነቃው አንተም እንድታቅ ነው የምነግርህ። ኢየሱስ የተባረከ ይሁን። ኦቂ እህቴ ቅጥር አለ። ድብር አትበይ። የሆነ ነገር ሆነ ሲባል ወይ አይባልም። እግዚአብሔር ካንቺ ጋር አለ። በተለይ ሁሌ የምንጠቅሰው ቃል አለ አይደል? መዝሙር 91 ያው ብዙዎቻችን የምናውቀው ነው። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ይላል። አየህ እንዴት ደስ ይላል። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር። አይገርምም እንዴ? ሁሉን በሚችል ይላል እኮ። አልፎት ሊገባ የሚችል የለም ማለት ነው። የትኛው ሚሳኤል አያልፈው፣ የትኛው የጦር መሳሪያ ሊያገኘው አይችልም። አንተ ያስከው መሳሪያ የትኛውንም ያፈርሳል።
ምሽግን ለመስበር በእግዚአብሔር ፊት ግን ብርቱ ነው የሚለው። ያንተ መሳሪያ የቱንም ይደረምሳል፣ ያንተ ቅጥር የትኛውም ጦር አያገኘውም። የሰራዊት ጌታ እግዚአብሔር ከለላ ስለሆነ ጥላ ስለሆነ ሰይጣን ገብቶ ሊያገኝህ አይችልም። ሃሌሉያ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል። ሁሌም ስለው ደስ የሚለኝ ያን 9/11 አሜሪካን ሀገር ጥፋት በደረሰ ጊዜ አንዱ ፓስተር የተናገረው እና የአሜሪካ የኖርዝ አሜሪካ ጥበቃ ወይም የሰለጠነው ዓለም እንዳለ ጥበቃው ፖሊስ ነው አይደል? አንድ ነገር ሲሆን ደወልሽ ታዲያ ፖሊስ ጋር ነው የሚባለው። ፖሊስ ጋር ደወልክ 911 ነው 911 ነው። እና ምን አለ ያ አስተማሪ ሲናገር 911 ነው አለ 9.11 እኔ ግን ዛሬ አለ አንዷን ወደዚህ ያሻግሯትና 91 ላርግላችኋል። አሜን በል እስቲ ባክ። መዝሙር 91 ማለት እሱ ደግሞ ምንድነው መሰለ የሚለው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል ነው የሚለው። ሃሌሉያ። ጥበቃ ፖሊስ ሳይሆን ከለላ የሰራዊት ጌታ እግዚአብሔር ራሱ ነው የሚለው። ሃሌሉያ። በአሸባሪ የማይደፈር ድንገት አውሮፕላኑን ቦምብ አድርገው በማይጠቀሙበት ሳያስቡ የሚያይ ጠባቂ አለ። ሃሌሉያ። ኢየሱስ የተባረከ ይሁን። ጠባቂ የሰራዊት ጌታ እግዚአብሔር ነው። ጌታ የተናገረውን አንድ ሌላ ነገር ልናገር። ዮሐንስ 10:28 ላይ በጣም የሚታወቅ ቃል ላንብብ። ዮሐንስ 10:28 እኔም የዘላለም ሕይወት እሰጣቸዋለሁ ለዘላለምም አይጠፉም ከእጄም ማንም አይነጥቃቸውም የሰጠኝ አባቴ ከሁሉ ይበልጣል ይላል። ፊት እስቲ ተመልከት። ይኸውልህ ምንድነው መሰለህ የሚለው በእኛ ዘመናዊ ላርገውና ላውራው አመጣና ሰጠኝ አባቴ አመጣና እንካለኝ አለኝ። እኔን ኢያሱን አመጣና እግዚአብሔር አብ ለኢየሱስ ሰጠው። ከዛ እኔ ይዣለሁ አለ። እዚህ ውስጥ ነህ። አሜን አትልም? እዚህ ውስጥ ነህ። ማንም አይነጥቀኝም። የትኛው ጉልበተኛ ከጄ ሊፈለቅቅ ይችላል ነው የሚለው። የሰራዊት ጌታ የእግዚአብሔርን ጥበቃ ያሳያል፣ ከለላውን ያመለክታል። ዛሬ እነግርሃለሁ በእግዚአብሔር እጅ ውስጥ ነህ። እንደ ተሳለ ፍላጻ አድርጎኛል በሰገባውም ሸሽጎኛል ለሚል ቃል አንብባችኋል። እንደው ሰው አንተን ለመተናኮል የት መሄድ አለበት መሰለ? እግዚአብሔር ወገብ ላይ መሄድ አለበት። እስቲ አሜን በልባክ። አየ በፍላጻ እንደ ተሳለ ፍላጻ አድርጎኛል ብሎ በሰገባው ሸሽጎኛል ነው የሚለው። እና ሊቆርጥብኝ ነው የሚለው በኔ ሊያደባይ ነው የሚለው በኔ ሊያጠፋ ነው የሚለው የጠላት ስራ እና እዚህ ጋር ነህ ነው የሚለው። ስለዚህ እግዚአብሔር ጌታ እጅ ላይ ሄዶ መፈልቀቅ አለበት አንተን ለማግኘት። አይቻልም። ስለዚህ ሞላ ብለህ ሂድ። ድንግጥ አትበል። ጠባቂ እንደሌለው ከለላ እንደሌለው ብትን አትበይ። ከለላ አለ። ሰይጣን ሊያስፈራራህ መብቱ ነው። አንተ ግን አለመፍራት መብት ነው። እኔ ሁሌም የዳዊትና የጎልያድን ታሪክ ሳጠና የሚገርመኝ 40 ቀን ሙሉ ፎከረ ይላል። እና ቀስቢሳ 40 ቀን መፎከር ለምን ያስፈልጋል ግን? ገባ ጀግና ተሆነ አንድ ቀን ይፎክር እሺ እንደው ለማስፈራራት ነው ይባላል። 40 ቀን ሙሉ ይፎክራል። ይኸውልህ ሰይጣን መፎከር ብቻ ስለሚችል ነው። ገባ መፎከር ብቻ ነው። እና ግን መፎከር ዋዛ ነገር ስለሆነ አይደለም። ደካማ ቦታ ሲሄድ አቅም ያገኛል። አየህ ያ ሁሉ እኮ ሮጠ ይላል። ገደል ገቡ እያሉ እየሮጡ ልባቸው ብሩም እያለ ትንሹ ልጅ መጣና ስለዚህ ስላልተገረዘ ፍልስጤማው የማንም ልብ አይወደቃል። ጀግንነቱን ረስቶት አለመገረዙን ነገራቸው። ኪዳን እንደሌለው ነገራቸው። አስታወሳቸው። እሱ የአብርሃም የይስሐቅ ያዕቆብ ልጅ ነኝ ነው የሚላቸው። ጥንት ጀምሮ እግዚአብሔር ኪዳን ገብቶልኛል አልጥልህም አልተውህም የሚል ስለዚህ አይተወኝም። እዛ ዱር አንበሳና ድብ በጄ ከጣለ ይሄን ያልተገረዘ ፍልስጤማዊ በጄ ይጥለዋል አለ ይላል። ሃሌሉያ። ቅጥር አለሽ እህቴ፣ ጠባቂ ያለህ ወንድሜ። ስለዚህ አትደንግጥ። ዛሬ ከኢዮብ መጽሐፍ የምንማረው አንድ ሌላው ትልቁ ቁም ነገር እንደነገርኳችሁ ቅጥር አለ። ማን የነገረ ካላችሁ ሰይጣን። ደስ አይለም እንዴ? ሰይጣን የነገረን እኮ ተጨንቆ ነው ማለት ነው።
መግባት አቅቶት ነው ማለት ነው። ደቡብ አካባቢ ከብት የሚጠብቁ ሰዎች ብዙ ጊዜ ስለ ቅጥር ስናነሳ እናስበዋል። እሳት ያነዳሉ አሉ። ያው ቅጥራቸው በጣም አስተማማኝ ስላልሆነ ከብቶቻቸውን ያስገቡና አጥር አለው፣ ግን ከአጥሩ በርቀት ላይ እሳት ያነዳሉ አሉ። አንበሳ ደግሞ አለዛ። ለምን? አንበሳ ከመጣ ከከብቶቻቸው ማል እንዳይወስድ እሳት ካርጎ እሳት አይወድም አንበሳ እና በርቀት ይሻላሉ። ግን ምንድነው የሚያደርገው አሉ? በርቀት ይቆምና በርቀት ቆሞ ይላል። አንዴ አንበሳ ገሳ የማይፈራ ማን ነው ይላል መጽሐፍ ቅዱስ። እሱ ደግሞ ካገሳ ወደ እስከ 7 ነው 6 ኪሎ ሜትር ላይ ያሉ ከብቶች ቆሞ ሽንታቸው መሽናት ይጀምራሉ። እሱ እዚህ 6 ኪሎ ሜትር ላይ ቆሞ ነው የሚባለው። ታውቃለህ? ግርማ አለው፣ ሞገስ አለው ድምጹ ላይ እና ብሎ ሲጮህ ከብቶቹ እሳት አይፈሩም፣ እሱ ነው የሚፈራው። ስለዚህ እነሱ እሳቱን ተራምደው ወደሱ ይሄዳሉ። ከዛ በማግሳት ምክንያት ያገኛቸዋል። ይኸውልህ ወንድሜ ዛሬም ያገሳል። እንደሚያገሳ አንበሳ ዙሪያ ይጮሃል። ከቅጥር እንዳትወጣ ተጠንቀቅ። ቅጥርህ ያስጠላል። አለዛ ምን ማግሳት ያስፈልገዋል? ምን መጮህ ያስፈልገዋል? ምንስ መዞር ያስፈልገዋል? ከተገኘ ወረደ ሄዶ አያገኝም እንዴ? ስለማይችል ነው። የሰራዊት ጌታ እግዚአብሔር ቅጥር በዙሪያ ስላለ ነው። ዛሬ አምሮህን ላንቃው። በሌሊት በሰላምተኛ ጌታን አክብረህ በሰላም ውጣ። ድንገተኛ አደጋ አንተ ላይ አይሰራም። ከአደጋና ከቀትር ጋኔል አትፈራም። በኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ጋርደዋለሁ ይላል የእስራኤል ቅዱስ ተብሎ ተጽፎላል። ኢየሱስ የተባረከ ይሁን። ስለዚህ እግዚአብሔር ከለላ ነው። ኢየሱስ የተባረከ ይሁን። እንግዲህ ከኢዮብ ሕይወት ያየነው ይሄን ነው። እግዚአብሔር የመሰከረለት ሰው ነው። በሁለተኛ ደረጃ ደግሞ በቅዱሳን ዘንድ ጥበቃ እንዳለ ከኢዮብ መጽሐፍ አይተናል። እንጸልያለን። But if I could write it